አህላን ወሳህላን ያ በናት እንዴት ሳታገቢ በፊት የሰራሽውን ቤት እንዴት ሊሸጠው ቻለ? ሙሉ ውክልና ካልሰጠሽው ማለት ነው። እንዴት አድርጎ ሸጠው? እንዴት አድርጎ ሸጠው? እኔ የምለው ግን እንደው አላህን መፍራት በቃ ፈጣሪን መፍራቱን ህዝቡ ትቷል ማለት ነው። ፈጣሪ መኖሩን ረስቶታል። ኢንሻአላህ ያ ረብ እድሜውን ሙሉ ይታከምበት፣ እሱን ጨርሶ ደግሞ ልመና ይግባበት። ወላሂ ላዚም እንደው የሰው ሀቅ እንደዚህ የሰው ድካም የምትበሉ ያ ረብ እንደው አዱንያችሁም አኼራችሁም እሳት ይሁን። ወላሂ ላዚም እንደው እሳት ይሆንባችሁ። ወላሂ እንጃ ምን አይነት ደስታ እንደምታገኙ ግራ ይገባኛል። እንደው ለምኜ እበላለሁኝ እንጂ እኔ እንጃ። የሰው አማና የሰው ገንዘብ አምታትቼ አባርፍ ለምኜ እበላለሁ። ለምን ተሸክሜ እበላለሁ? አሁን አንተ እንግዲህ አትደሰትበትም እኮ። ኢንሻአላህ ግን ለመታከም ያርገው። አትብላ፣ ወደ ሆድካ ይግባ። በሱ ብር ማለት ነው። ለሕክምና ይሁን ያ ረብ። እና ቤተሰቦች አንቺ ነሽ የተጎዳሽው፣ አንቺ ነሽ ይሄንን ቤት መከራ ያየሽበት፣ ጊዜሽንም እድሜሽንም ገንዘብሽንም የከሰርሽበት አንቺ ነሽ። እነሱ አልመፍሩክ ከጎንሽ መሆን የተጎዳሽው አንቺ ነሽ። ለምን ለኛ አልሆነም ብለው ነው ወንድ በላ አንገበግባችኋለች። እኛ በለፋንበት። እኔ ግን አንዳንድ ጊዜ ግርም ይለኛል ቤተሰብ አራስ በአሁኑ ሰዓት እኮ እስኪ ግቡና ኮሜንት ላይ እውት አታግቢ ብለውን። በአሁኑ ሰዓት ደግሞ ምን አለ መሰላችሁ ቤተሰብ እቺ የወጣች ልጅ እንድታገባና ህይወት እንዲኖራት ዘሯን እንድትተካ አይፈልጉም። አንዴ አንቺን በገንዘብ ቀይረንሻል፣ በቃ አንቺ ባንክ ነሽ። ባንክ እንዲዘጋ እንፈልግም። በቃ ባንኩ እኛን ለመኖር ነው የተፈጠረው የተከፈተው። በቃ ይዘጋ። አንቺ ላኪ እኛ እንኑር። በቃ የኢትዮጵያ ሰው አሁን የያዘው እናንተ ላኩ እኛ እንኑር፣ የእናንተንም የእኛንም ኑሮ እኛ እናጣጥመው አሉ። እናንተ እዛ አንዴ ወገቤን፣ አንዴ እግሬን፣ አንዴ ጨጓራዬን፣ አንዴ ምኔን ስትይ ኑሪ እንደ አህያ አገልግለሽ አገልግለሽ መጨረሻ ላይ ያው ሞት ነው። መቼም የሰው ስጋ መጨረሻ ላይ የሰው ስጋ አይበሉም። በቁማችን ከነደማችን መጠጥ አርገው ይጠጣሉ። ስጋውን ይተውታል። አህያ ጉልበቷ አገልግላ አገልግላ በቃ ድክም ስትል አውጥተው ለጅብ ይሰጣታል አይደል? እኛም ደግሞ እንዳንሸት መቼም ያው ወደ አፈር መሄድ አይቀርም። አዘኑም አያዝኑም። የሚያሳዝናቸው ያው ገንዘቡ ባንኩ መዘጋቱ። እኔ ወላሂ ግርም ይለኛል። እንደው አልሐምዱሊላህ በወንድ በኩል እንደው ሌባም እንደው በጮኛም በምንም ሌባው እንዳላጋጠመኝ ያው ቢሰርቁኝም እንደው ያው ቤተሰቦቼ የወሰዱትም እንጂ አልሐምዱሊላህ። በእርግጥ ከወንድ ቤተሰብ የሚጎዳሽ ነው የሚከብደው። የቤተሰብ ክዳት በጣም ከባድ ነው። እንደኔ ማለት ነው እንግዲህ እኔ የደረሰብኝ ስለሆነ በቃ እዛው ተቀመሁበት ቤት ተቀምጬ አሻንጉሊት ሆንኩ ማለት ትችላላችሁ። ወላሂ ላዚም አሽሙር። ወይኔ እኔም አንዳንድ ጊዜ እኮ ሳስበው እኔ በዱንያ ላይ ያስለን አፉ ብያላችኋለሁ እንዲበሉት አውርሰውት ለሚሄዱት ለልጆቻቸው ያንን ነው አፎ ያላልኩት እንጂ በዱንያ ላይማ ከዛም በኋላ እየተረዱ ነው። ተደረገ ወላሂ
እህቶቼ ከዛም በኋላ እንደዛ በእኔም የኖሩት በእኔም እንትን ያሉት ሰላም እንደማይሉ ታውቃላችሁ። በቃ ወላሂ ለአዚም የት ጠፋች አይሉኝም። እኔ ለእናትና ለአባቴም ካልደወልኩኝ የት ጠፋሽ ልጃችን አይሉኝም። እኔ ነኝ የምደውለው፣ እኔ ነኝ የምፈልጋቸው። ያኔ ሀቁን አልሐምዱሊላህ መቼም ሳዑዲ አረቢያ ሀቅን አስተምራናለች፣ እንሰማለን። ስለምንፈራ እንደውላለን ራስ እንጂ ጠፋችሁ በቃ እኛ ባንክ ነን። በሀታ በሰላምታው በገንዘብ ነው። አሁን ያም ሁሉ ተይዞ ያም ሁሉ ተደርጎም አሁንም እጅ ካልተገፈተረ ሰላምታ በደንብ የለም። ወላሂ ወረብል ካባ እኔ ግርም ይለኛል ከነሱ እንዳልተፈጠርን ከእንደገና ባዕዳ እንደ ባዕዳ መታየታችን። ኧረ ባዕዳ ይታዘንለታል። ጦር ሰራንበት ሀራም ነው ተብሎ ወላሂ አንድም ባዕዳ ሰው መቼም ምን ያልበድለውም። ለምን እንደውም ከኔ ወደ እሱ እንደሄድ ነው የምፈልገው። ሀቁን እንደበላ አልፈለግም። ግን እኛ ተወልደን እግዛው ቤት እንዳላደግን ከነሱ እንዳልተፈጠርን እንደነዛኞቹ ልጆች ልጅ እንዳልሆን እንደገና እንደ ባዳ እነዛን ለመጠገን እነዛን ለመጥቀም ለነዛው ርሰው ለመሄድ ከኛ የኛን ደም እንደው ምጥጥ አድርገው ስበው እኮ በሴሪንጋ ለነሱ ነው የሰጧቸው የሚሰጧቸው። ይገርማችኋል። ሱብሃንአላህ ደማችንን እንዳጠጣችሁት ቁጠሩት። ወላሂ ደማችንን ስባችሁ እንደዚህ በሴሪንጋ ለልጆቻችሁ ደም እንዳጠጣችኋቸው እወቁ። የኛ ደም ደግሞ ናባርፍ ምን እንደሚያደርጋቸው በዱንያ ላይ እንግዲህ ቀርቷል መሰል ፍርዷ። ቻላህ ይቅር በለኝ። አንዳንድ ጊዜ መቼም አልሐምዱሊላህ እና እኔ ልክ ከእነሱ እንዳልተፈጠርኩኝ አሻንጉሊት ሆንኩኝ ቤት ውስጥ። ሲጠናብኝ ወጥቼ ሄድኩ። ወላሂ ሲጠናብኝ መጣሁ ወደዚህ ተመልሼ። አልሐምዱሊላህ ቻንስ ነበር በዛን ሰዓት። ቻንስም በሌለበት እኔ በየመን በዚያራ እኮ መጥቻለሁ። በዚያራ ሙች በባህር በዚያራ ሰነአ ድረስ ማለት ነው። ግን ያኔ ጊዜው ደህና ነበረ። እንደ አሁኑ መንገድ ላይ መገደል የለ መደፈር የለም። ያኔ ሰላም ነበር። አሁን ሰው ባህር እየገባ በየመንገዱ እየቀረ የዱርዬ መጫወቻ የሽፍታ መጫወቻ እንደዛ ሆነው መጥተው ይረሱትና ትንሽ ሲቀየሩ ወንዶቹን ይኸው እንደዚህ ማለት ነው ይረሱትና ለማንም ዱርዬ ወንድ ለማንም ጫት ቃሚ ወንድ ያንን እንደዛ መከራይታ ያንን ዳገት ወጥታ ያንን ገደል ያንን በረሃ ያንን ጫካ መታ እርስት ታደርገዋለች። የጉያሽ እዚህ ጡትሽ ስር ሰፍተሽ ገንዘብሽን እንደመያዝ በጣም ያሳዝናል እኮ በጣም ወላሂ በጣም ያሳዝናል። እና አላህ ይሆናል ብቻ አላህ ይሆናል። የአረብ ሀገር ሴቶች አላህ ይሆናችሁ። እኔስ አልሐምዱሊላህ አላህ ከዛ ጉዳ አውጥቶኛል። መቼም ግን ጉዳችሁንም አታውቁ። ሄዳችሁ ይኖራችሁ አይኖራችሁም አታውቁ። አለን ላማለይ በሰማይ ወተቷንም አላይ ይላል የሀገሬ ሰው። እናንተ እኮ ላማለይ በሰማይ ናችሁ እኮ። እዛ ያለውን እርሱ በስማችሁ ያላደለ ነገር ይኸው እንግዲህ ቤቷን ያውም ከቤቱ በኋላ የተገባባል ቤቱ ከተሰራ ሽጦ እኮ አድርጎ ተጠቀመበት። ኢንሻአላህ መርዝ ብላ መርዝ ጠጣበት።